በሕይወታችሁ እንቅስቃሴ ውስጥ በጩኸት በቅናትና በውድድር ተከባችሁ መውጫ ያጣችሁ መስሎ ተሰምቷችሁ ያውቃል? አሁን ካላችሁበት ሁኔታ ለተሻለ ነገር እንደተፈጠራችሁ እያወቃችሁ፣ ነገር ግን በዙሪያችሁ ያለው የሰዎች ወሬ እንዲሁም ተንኮል ወደ ኋላ እየጎተታችሁ እንደሆነስ? ምናልባት ዓለም ለመታየት መጮህ አለብህ፣ ለመከበር መጋፋት አለብህ ብላ ዋሽታችሁ ይሆናል። አንበሳ ንጉሥ ለመባል ያገሳል፣ ብዙዎችም ለመታየት ይጮሃሉ። ነገር ግን በጫካ ውስጥ ሌላ ንጉሥ አለ። አታዩትም፣ አትሰሙትም። እርምጃው እንደ መንፈስ ነው። መኖሩን የምታውቁት አድኖ ከጨረሰ በኋላ ብቻ ነው። ይህ ሊዮፓርድ የኛ የሆነው የአፍሪካ ነብር ነው። እንኳን ወደ ዋርካ ጥበብ በደህና መጣችሁ። ዛሬ ስለ ተራ ሞቲቬሽን የሰማችሁትን ሁሉ ለአንድ አፍታ እርሱት። ምክንያቱም ይህ ተራ የማነቃቂያ ቪዲዮ አይደለም። ይህ የጥሪ መልእክት ነው። ከጩኸት ወደ ዝምታ ለመምጣት፣ ልታይ ከማለት ወደ መሰወር ለመቀየር፣ በጫካ ውስጥ ካሉት እጅግ ስልታዊ ታጋሽና የማይገመቱ ፍጥረታት መካከል አንዱ የሆነውን የነብርን አስተሳሰብ ለመላበስ። ዓለም በጩኸትና በቅናት ተሞልታለች። ሁሉም ሰው ተልፎ ሊጥላችሁ ይሞክራል። ታዲያ መልሳችሁ እንደ መንጋው መጮህ ወይም መጋፋት መሆን የለበትም። መልሳችሁ መሆን ያለበት የነብር ዝምታ ነው። ስለዚህ ከሚጮሁ ሰዎች ጋር ተጋፍታችሁ መኖር ከሰለቻችሁ፣ እንዲሁም እቅዳችሁን ለሰው እያወራችሁ መጎዳት ከበቃችሁ ይህንን መልእክት በጥሞና አድምጡ። ምክንያቱም እነዚህ 7 የነብር ሕጎች ዝምታችሁን ወደ ኃይል ይቀይሩታል፣ ያስከብሯችኋል፣ እንዲሁም ከፍ ያደርጓችኋል። አንደኛ፣ አትታዩ፣ ተሰወሩ። ነብሮች በጫካ ውስጥ ቢኖሩ ማንም በቀላሉ አያገኛቸው። ከሳሩ ከዛፉና ከአካባቢው ጋር ተመሳስለው ይጠፋሉ። ልክ እንደ አንበሳ እዩኝ አይሉ። ምክንያቱም ኃይላቸው የሚገኝ በመታየት ውስጥ ሳይሆን በመሰወር ውስጥ ነው። አብዛኛው ሰው ሁሉን ነገር ለሰው ካላወራ፣ ፎቶ ካልፖስተና በየቦታው ካልታየ መኖር አይችልም። ክፍት መጽሐፍ ይሆናል። ክፍት መጽሐፍ ደግሞ ለመቀደድ ይመቻል። በወሬ በሐሜትና እኔን እዩኝ በሚሉ ሰዎች ከተከበባችሁ እንዴት ጠላትን ማሸነፍ እችላለሁ ብላችሁ ታስባላችሁ? እቅዳችሁ በታወቀ ቁጥር የመውደቅ ዕድላችሁ ይሰፋል። እናም ነብር ይህንን ያስተምረናል። ሁል ጊዜ አትገኙ፣ ሁሌም አትታዩ፣ ሁሌም ስልካችሁን አታንሱ። ሚስጥር ይኑራችሁ። የዋርካን አስተሳሰብ ለመገንባት አስፈላጊ ከሆነ ከመጋረጃው በስተጀርባ ለመስራት ፈቃደኛ መሆን አለባችሁ። ምክንያቱም እውነተኛ ድል መቀዳጀት የሚቻለው በጩኸት ሳይሆን ማንም በማያውቀው ጸጥታ ውስጥ ነው። ሁለተኛ፣ ለቀናተኛ መልስ አትስጡ። ነብር በጫካ ውስጥ ሲራመድ ዙሪያው ጸጥ ያለ አይደለም። ትናንሽ ውሾች ይጮሁበታል፣ ጦጣዎች ይንጫጩበታል፣ ወፎች ይረብሹታል። ሁሉም የነብሩን ትኩረት ይፈልጋሉ። ነብሩ ግን አንገቱን አዙሮ እንኳን አያያቸው። እርምጃውን አይቀንስም፣ አቅጣጫውንም አይቀየርም። ለምን? ምክንያቱም ንጉሥ ከወታደር ጋር አይታገልም፣ ነብርን ከዝንብ ጋር አይከራከርም። ነብሩ ይህንን ጠንቅቆ ያውቃል። ለእነዚህ ትናንሾች ምላሽ ለመስጠት ቆመ ማለት ራሱን አወረደ ማለት ነው። ለውሻ ጩኸት የቆማችሁ ዕለት እናንተም እንደ ውሻው ሆናችኋል ማለት ነው። እናንተ ወደ ሕይወት ከፍታ እየወጣችሁ ከሆነ ለአንድ ነገር ዝግጁ ሁኑ። ጩኸት ይበረክታል። የሰዎች ቅናት፣ ሐሜት እና ስም ማጥፋት ልክ እንደ ጫካው ጫጫታ ይከተላችኋል። ስሜታችሁን ሊያበላሹ፣ ትኩረታችሁን ሊሰርቁ ይሞክራሉ። ግን የነብር አስተሳሰብ ያላቸው ሰዎች ደረጃቸውን ያውቃሉ። ለጩኸት ምላሽ አይሰጡ። በቢዝነስ፣ በትምህርት እንዲሁም በኑሯችሁ ሰላም ከፈለጋችሁ የመናቅ ጥበብ ዘ አርት ኦፍ ኢግኖሪንግ ሊኖራችሁ ይገባል። ጉልበታችሁ ውድ ነው። ለርካሽ ሰዎች አትስጡት። ዝምታችሁ ለጠላት ትልቁ ቅጣት፣ ለእነሱ ንቀት ደግሞ የመጨረሻው የበቀል መንገድ ነው። ለወሬ ጊዜ የላችሁ፣ ለክርክር ጊዜ የላችሁ። አስታውሱ፣ ነብር ጉልበቱን የሚጠቀመው ለአደን እንጂ ለክርክር አይደለም። ሶስተኛ፣ ስኬትን ወደ ላይ ስቀሉ። አብዛኛው አዳኝ እንስሳ ምግቡን መሬት ላይ ነው የሚበላው። ለዚህም ነው በጅብና በሌሎች የሚቀማው። ነብር ግን ከዚህ ይለያል። ያደነውን ይዞ ወደ ላይኛው የዛፍ ቅርንጫፍ ይወጣል፣ ማንም የማይደርስበት ከፍታ ላይ። ይህ በሕይወታችን ውስጥ ልናገኛቸው ከምንችላቸው ወሳኝ ትምህርቶች አንዱ ነው። ሰዎች በስኬታችሁ፣ በቢዝነሳችሁ ወይም በደስታችሁ የሚቀኑት ለምንድን ነው? መልሱ ቀላል ነው። እኩል መሬት ላይ አብራችኋቸው ስላላችሁ ነው።
ብዙ ሰዎች መሬት ላይ ይጋፋሉ። እናንተ ግን እንደ ነብር ሌቭል አፕ አድርጉ። አዎ ከፍ በሉ። ዕውቀታችሁን ጨምሩ። ደረጃችሁን ከፍ አድርጉ። እነሱ መድረስ ወደማይችሉት ቅርንጫፍ ላይ ውጡ። ስኬታችሁ ከፍ ሲል የጠላቶቻችሁ ድምፅ እየራቀ እየጠፋ ይሄዳል። የዋርካ አስተሳሰብ የሚሰራው በዚህ መንገድ ነው። በምድር ላይ አንጋፋም፣ ይልቁንም ከፍ እንላለን፣ እንርካለን እና ሰላማችንን እናስከብራለን። አራተኛ ራሳችሁን ቻሉ። ነብር ከድመት ቤተሰቦች ውስጥ እጅግ በጣም ጠንካራው ነው። የራሱን ክብደት 3 እጥፍ የሚሆን ነገር በአፉ ይዞ ዛፍ ላይ ይወጣል። ማንንም ለእርዳታ አይጠራም፣ አግዙኝ አይልም። ሸክሙን ብቻውን ይወጣዋል። ይህ የጥንካሬ ልብ ነው፣ ራስን መቻል። ሰዎች እንዲረዳችሁ በመጠበቅ አትውደቁ። እንደጀመራችሁ ወዲያውኑ እርዳታ ስትለምኑ ነው የምትወድቁት። ብዙ ህልሞች የማይቻሉ ስለሆኑ ሳይሆን ሰዎች ሸክማቸውን በሰው ትከሻ ላይ ማሳረፍ ስለፈለጉ ነው የሞቱት። ልዩ ለመሆን ከፈለጋችሁ የራሳችሁን ሸክም ራሳችሁ ተሸከሙ። ችግር ሲመጣ ወደ ኋላ አታፈግፍጉ። ትከሻችሁን አስፍታችሁ ተጋፈቱት። ሸክማችሁን ተሸክማችሁ ስትወጡ ያን ጊዜ ትከሻችሁ ይጠነክራል። አምስተኛ አድፍጣችሁ አጥቁ። ነብር አይሮጥም፣ አይጣደፍም። ሰዓታትን ወስዶ እያንዳንዱን እርምጃ አጥንቶ ለስህተት ዕድል ወደማይሰጥበት ርቀት እስኪደርስ ይጠብቃል። ከዚያም በአንድ የተጠና ዝላይ ነገሮች ይጠናቀቃሉ። ይህ የስኬት ስትራቴጂ ነው። በሕይወታችሁ አትጣደፉ። ዝም ብላችሁ በስሜት አትተኩሱ። ዕድሎችን አጥሙ፣ ሰዎችን አጥሙ። ትክክለኛው ሰዓት እስኪደርስ ድረስ ሞኝ መስላችሁታል። ነብር መረጃ ይሰበስባል፣ እናንተም እንደዛ ሁኑ። አንድ ቢዝነስ ከመጀመራችሁ በፊት፣ አንድ ቃል ከመናገራችሁ በፊት አድፍጡ፣ አጥሙ እና እርግጠኛ ስትሆኑ በፍጥነትና በጭካኔ እርምጃ ውሰዱ። የነብር አስተሳሰብ መቻኮልን አይወድም። መረጋጋት የኃይል ምንጭ ነው። ስድስተኛ መልካችሁን ቀያየሩ። ነብር በበረዶ ላይ ይኖራል፣ በበረሃ ይኖራል፣ በከተማ ዳርቻ ይኖራል፣ በጫካም ውስጥ ይኖራል። መኖሪያ ቦታ አይመርጥም። ሁኔታዎችን አይቃወምም። ከሁኔታዎች ጋር አብሮ ይላመዳል። ቅርጹንና ባህሪውን እንዳስፈላጊነቱ ይቀያየራል። እኛም እንደዚሁ ራሳችንን መለወጫ ጊዜዎች ያስፈልጉናል። አንድ በር ሲዘጋብን ተስፋ ከመቁረጥ ይልቅ ሌላ መልክ ይዘን መቅረብ አለብን። ግትር አትሁኑ፣ እንደ ውሃ ሁኑ። ቅርጻችሁን ቀይሩ። ፕላን ኤ ካልሰራ ፕላን ቢ አለ። እሱም ካልሰራ እስከ ፕላን ዜድ ድረስ ሂዱ። ጠንካራ ማለት የማይሰበር ማለት አይደለም። ጠንካራ ማለት ቅርጹን ቀይሮ የሚያስቀጥል ማለት ነው። በለውጥ ውስጥ የሚተርፈው የተለወጠ ብቻ ነው። ሰባተኛ ብቻችሁን ተዋጉ። አንበሳ መንጋ አለው፣ ተኩላም እንደዛው። ነብር ግን ብቻውን ነው የሚንቀሳቀሰው። ይህንን አትፍሩት። የነብር የመጨረሻው ሕግ በራስ መተማመን ነው። አብሯችሁ የሚቆም ሰው ካለ ጥሩ ነው። ከሌለ ግን ብቻችሁን ለመጓዝ አትፍሩ። ብዙ ሰዎች በምኞትና በፍላጎት እጥረት ምክንያት ሳይሆን ሰው ምን ይለኛል በሚል ፍርሃት ምክንያት ይወድቃሉ። ታላቅ ነገር እየገነባችሁ ከሆነ የሌሎችን ማረጋገጫ ቫሊዴሽን መጠበቅ አትችሉ። የነብር አስተሳሰብ ማለት በራሳችሁ መተማመን ነው። ብቻውን ያድማል፣ ብቻውን ይበላል፣ ብቻውን ይነግሳል። እናንተም አስፈላጊ ሲሆን ይህንን ለማድረግ አትፍሩ። ወዳጆቼ፣ ኑሮ በጩኸት ስለመኖር ሳይሆን በትርጉም ስለማሸነፍ ነው። በስትራቴጂ፣ በዝምታ። ሕይወትን ለሰው እያወራችሁ እንድታሳልፉ አልተፈጠራችሁም። እንድትሰሩና እንድታድጉ ነው የተፈጠራችሁት። እንደ ታላቁ የዋርካ ዛፍ ስራችሁ በዝምታ ይስፋፋ፣ ውጤታችሁ ግን ለሁሉም ይታይ። ስለዚህ በሚቀጥለው ጊዜ አንድ ሰው ሲሰድባችሁ፣ በስኬታችሁ ሲቀና ወይም ሊጥላችሁ ሲሞክር አትጩኹ። ልክ እንደ ነብሩ በዝምታ እዩት እና ስራችሁን ቀጥሉ። ምክንያቱም ንጉሥ ለውሻ ጩኸት ዙፋኑን አይለቅም። ጩኸቱን አትፍሩ። ብቸኝነትን አትፍሩ። የሰዎችን ወሬ አትፍሩ። ትልቁ ፍርሃታችሁ እንደ ተራ ወሬኛ ሆኖ መቅረት ብቻ ይሁን። የነብርን ልብ ያድላችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።